ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ፋኖ በጎጃም አመራር የሆነው አርበኛ ዘመነ ካሴ ጥብቅ መልእክት አስተላልፏል። በመልእክቱም የዳንኤል ክብረት የክህደት አፍ ብቻ የቀረው የአብይ አህመድ ዘርፈጂ ቡድን ፋኖ ተዳክሟል፣ ፋኖ አርጅቷል፣ ፋኖ አንድ ጥይት መተኮስ አቅቶታል፣ ፋኖ ቁሞ መተኮስም በአንድ መቆምም ተስኖታል ሲለን ነበር። ነገር ግን ይህንን የብልጽግና ስንፍናና ድንቁርና በቅጡ የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሉና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ወንዝ ሆኖ ቆላውንና ከተሞችን ሳይቀር አጥለቅልቆታል ሲል ነው አርበኛ ዘመነ ካሴ መልእክቱን በዛሬው ዕለት ያስተላልፈው። አርበኛ ዘመነ ካሴ በተጨማሪም ዶክተር አብይ አህመድ ከሰሞኑ በፓርላማ ቀርቦ ፋኖ የጅብ ግልገል ይዞ እየተዋጋን ነው ማለቱን ተከትሎ አርበኛ ዘመነ ካሴ ምላሹን ሰጥቷል። አርበኛ ዘመነ ካሴ የሰጠው ምላሽና ያስተላለፈውን መልእክት በዜናችን በዝርዝር እናስደምጣቸዋለን። በሰዎች ዝውውር የተከሰሱ የመከላከያ ሰራዊት አባላት በእስራት መቀጣታቸው ተሰምተዋል። በህገ ወጥ የሰዎች ዝውውር ተሰማርተዋል የተባሉ አንድ ከፍተኛ የአገር መከላከያ ሰራዊት አዛዥን ጨምሮ ሁለት የሰራዊቱ አባላትም በ8 ዓመት ከ5 ወር ጽኑ እስራት መቀጣታቸው ነው የተገለጸው። ይህን መረጃን በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ የአማራ ፋኖ በጎጃም የዘመቻ አንድነት የአራተኛ ቀን ውሎችን በተመለከተና የዓለም አቀፍ ሚዲያዎች ስለ ዘመቻ አንድነት በስፋት ያስነበቡትን መልእክት በተመለከተ የአማራ ፋኖ በወሎ ምዕራብ ወሎ ኮር መብረቅ ክፍለ ጦር ለወራቶች ሲያሰለጥናቸው የነበሩ በርካታ ኮማንዶዎችን በድምቀት እንዳስመረቀ መገለጹ፣ በዚህ ሳምንት አሊደሮ ላይ የታገቱትን 58 ሰዎች ለመልቀቅ ታጣቂዎቹ በአንድ ሰው እስከ 1.5 ሚሊዮን ብር እየጠየቁ መሆናቸውን መዘገቡ፣ የኤርትራ ኤምባሲ በአዲስ አበባ በኢትዮጵያና በኤርትራ ጉዳይ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣ ለሁለተኛ ጊዜ ጥሪ ማቅረቡን፣ እንዲሁም የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች በየፊናቸው በመቶዎች ገደል ማለታቸውንና መከላከያ ሰራዊት በአማራ ክልል በሁለት ቀናት ከ300 በላይ የፋኖ ታጣቂዎችን እንደገደለ ገልጾ የአማራ ፋኖ በጎንደር ቃል አቀባይ ከመከላከያ ሰራዊት ጋር በተደረገ ውጊያ 602 ወታደሮችን እንደገደሉም ለሮይተርስ መዘገባቸው ተሰምተዋል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኤርትራ ኤምባሲ በአዲስ አበባ በኢትዮጵያና በኤርትራ ጉዳይ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣ ለሁለተኛ ጊዜ ጥሪ አቅርቧል። የኢትዮጵያ መንግስት በዘዴ በኤርትራ ላይ ወታደራዊ ዘመቻ ማስፈራሪያ እየተሰነዘረባት ቢሆንም ዓለም አቀፉ ማህበረሰብ በቀላሉ ዝም ብሎ ማየቱ አስገርሞኛል ብሏል። የኤርትራ መብቶችና ዓለም አቀፍ ህግጋትን እየጣሱ ስለሆነ ሳይረፍድ ዓለም አቀፉ ማህበረሰብ ኢትዮጵያ ላይ ጫና እንዲያደርግ በድጋሚ ጥሪ አቅርቧል። የቀይ ባህር ቀጠናን ከተጨማሪ ቀጠናዊ ስጋት መታደግ እንዳለበትም የኤርትራ ኤምባሲ በአዲስ አበባ በዛሬው ዕለት መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ በዚህ ሳምንት አሊደሮ ላይ የታገቱትን 58 ሰዎችን ለመልቀቅ ታጣቂዎች በአንድ ሰው እስከ 1.5 ሚሊዮን ብር እየጠየቁ እንደሆነ ተሰምቷል። ከ4 ቀን በፊት በኦሮሚያ ክልል ሰሜን ሸዋ ዞን በፊቼና ጓጽዮን ከተሞች መካከል የታገቱትን 58 ዜጎች ለመልቀቅ ታጣቂዎች ከፍተኛ ገንዘብ እየጠየቁ እንደሆነ ታውቋል። በአውቶቡስ ሲጓዙ አሊደሮ ተብሎ በሚጠራው ስፍራ ላይ ከታገቱት ዜጎች መካከል ህጻናትና እድሜያቸው የገፋ አዛውንቶች እንደሚገኙበት ምንጮች መጠቆማቸውን መሰረት ሚዲያ ዘግቧል። መጋቢት 8 ቀን 2017 ዓ.ም የተፈጸመው ይህ እገታ በመንግስት ሚዲያዎችም ሆነ በባለስልጣናት ምንም ቃል ያልተተነፈሰበት መሆኑ እጅጉን እንዳሳዝናቸውም የታጋች ቤተሰቦች ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ለህዝብ የእርዳታ ጥሪ ያቀረቡ መሆኑን ጠቁመዋል። በዚህ መስመር ከዚህ በተደጋጋሚ እገታዎች የሚፈጽሙ ሲሆን በአካባቢው የኦሮሞ ነጻነት ሰራዊት አባላት በስፋት እንደሚንቀሳቀሱበትም ይታወቃል። ተስፋችን ገንዘቡን ተበድረንም ሆነ ለምንን መክፈል ነው። ልጆቻችንን የሚያድንልን አካል አለ ብለን አናምንም ያሉ አንድ ወላጅ ወጣት ልጃቸው ዕቃ ለማምጣት አዲስ አበባ ሄዳ ስትመለስ እንደታገተች በእንባ ጭምር መናገራቸውን መሰረት ሚዲያ ዘግቧል። ወደ ቀጣዩ መረጃችን ስናልፍ በቦሌ ክፍለ ከተማ ወረዳ 11 ቀጠና 2 የወይና አምባ ማርያም ነዋሪዎች ከቀናት በፊት በጣለው ዝናብ የአካባቢው ትልቅ ወንዝ በአፈር በመዘጋቱ ሙሉ ንብረት እንደወደመባቸው ገልጸዋል። ይህንን ተከትሎ ታዲያ የእሳትና ስራ አመራር ኮሚሽኑ አቶ ንጋቱ ማሞ ኤክስካቫተር አግኝተን አፈሩን እየዛቅን ነው፣ ንብረት ለተጎዳባቸው ድጋፉም እየመጣ ነው ሲሉ ተናግረዋል። በሌላ በኩልም በጎርፍ አደጋው ጉዳት ለደረሰባቸው 105 ተጎጂዎች የዋጋ ግምታቸው ከ600 ሺህ ብር በላይ የሆነ ልዩ ልዩ ቁሳቁሶችንም ድጋፍ እንዳደረገ አቶ ንጋቱ ጨምረው ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ የአማራ ፋኖ በወሎ ምዕራብ ወሎ ኮር መብረቁ ክፍለ ጦር ለወራቶች ሲያሰለጥናቸው የነበሩ በርካታ ኮማንዶችን በድምቀት እንዳስመረቀ ተሰምቷል። ዓለም አቀፍ ሚዲያዎችም ስለ ዘመቻ አንድነት ሰፊ ሀተታ አስነብበዋል። ከዓለም አቀፍ ሚዲያዎች ውስጥም አልጀዚራ አንዱ ሲሆን የአማራ ፋኖ በወሎ ቃል አቀባይ ፋኖ አበበ ፋንታውንና የአማራ ፋኖ አንድነት በጎንደር ቃል አቀባይ ፋኖ ንጉሱ ጥላውንን ቃለ መጠይቅ አድርጓቸዋል። ፋኖ ንጉሱ በሰሞኑ በዘመቻ አንድነት ከ600 በላይ የአገዛዙ ወታደሮችን መግደላቸውን ገልጿል። አበበ ፋንታውን በተመሳሳይ በርካታ ቁጥር ያለው የአገዛዙ ሰራዊትን መደምሰሱን ገልጿል። ይህ በእንዲህ እንዳለም የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች ባለፉት ቀናት በተካሄዱ ውጊያዎች በየፊናቸው በመቶዎች መግደላቸውን አስታውቀዋል። መከላከያ ሰራዊት በአማራ ክልል በሁለት ቀናት ከ300 በላይ የፋኖ ታጣቂዎችን መግደሉን ገልጿል። የአማራ ፋኖ በጎንደር ቃል አቀባይ ከመከላከያ ሰራዊት ጋር በተደረገ ውጊያ 602 ወታደሮች መግደላቸውን ለሮይተርስ ተናግረዋል። የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች ባለፉት ቀናት በተካሄዱ ውጊያዎች በየፊናቸው በመቶዎች መግደላቸውን አስታውቀዋል። በርካታ የፋኖ ታጣቂዎችና የመከላከያ ሰራዊት አባላት መገደላቸው የተገለጸው በአማራ ክልል የተቀሰቀሰ ውጊያ ሁለተኛ ዓመቱን ሊደፍን በተቃረበበት ወቅት ነው። የኢትዮጵያ መከላከያ ሰራዊት በአማራ ክልል በሁለት ቀናት ከ300 በላይ የፋኖ ታጣቂዎች መግደሉን አስታውቀዋል። ጦሩ በርካታ የፋኖ አባላትን ገደልኩ ያለው በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃምና በሰሜን ወሎ ዞኖች ነው። መከላከያ ሰራዊት በአማራ ክልል በተለያዩ ዞኖችና ወረዳዎች ዘመቻ አንድነት በሚል ስያሜ ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ብሏል። ጦሩ በሁለት ቀናት ውስጥ ብቻ 317 የፋኖ ታጣቂዎች መግደሉን ትናንት አርብ መጋቢት 12 ቀን 2017 ዓ.ም ባወጣው መግለጫ ማስታወቁንና መዘገባችንም አይዘነጋም። በመግለጫው መሰረት 41 የፋኖ አባላት ሲማረኩ 125 ደግሞ ቆስለዋል። መትረየስና ክላሽን ጨምሮ የተለያዩ የጦር መሳሪያዎች፣ የመገናኛ ራዲዮ፣ ተሽከርካሪና ሞተር ሳይክል በቁጥጥር ስር መዋላቸውን መከላከያ ሰራዊት በተረጋገጠ የፌስቡክ ገጹ ባሰራጨው መግለጫ አስታውቋል። አበበ ፋንታውን የተባሉ የአማራ ፋኖ በወሎ ወይም ቤተ አማራ ቃል አቀባይ መከላከያ ሰራዊት 30 ተዋጊዎች እንኳን እንዳልገደለ ለሮይተርስ ተናግረዋል። ዮሐንስ ንጉሱ የተባሉ የአማራ ፋኖ በጎንደር ቃል አቀባይ በበኩላቸው ከመከላከያ ሰራዊት ጋር በተደረገ ውጊያ 602 ወታደሮች መገደላቸውን፣ 430 መቁሰላቸውንና 98 መማረካቸውን ተናግረዋል። በጉዳዩ ላይ ሮይተርስ ከኢትዮጵያ መከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነና የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ አስተያየት ቢጠይቅም ወዲያው ምላሽ እንዳላገኘ አስታውቋል። የትግራይ ኃይሎች ከፍተኛ ወታደራዊ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ የኢትዮጵያ መከላከያ ሰራዊት የፋኖ ኃይሎች ሞከሩት ላሉት ትንኮሳ በአደራጅነት መክሰሳቸውና መዘገባችንም አይዘነጋም። የአማራ ፋኖ በጎንደር ቃል አቀባይ ዮሐንስ ንጉሱ ግን ክሱን ሐሰት ነው ሲሉ ማስተባበላቸውን ሮይተርስ ዘግቧል። ብርጋዴር ጀነራል ምግበይ ኃይለ ከፋኖ ታጣቂ ቡድን ጋር ምንም አይነት ግንኙነት እንደሌላቸውም ተናግረዋል። ሮይተርስ የዜና ወኪል በመከላከያ ሰራዊትም ሆነ በታጣቂ ቡድኑ የቀረቡ የድል አሃዛዊ መረጃዎችን ከገለልተኛ ወገን ማረጋገጥ እንዳልቻለም ገልጿል። ወደ ቀጣዩ መረጃችን ስናልፍ በሰዎች ዝውውር የተከሰሱ የመከላከያ ሰራዊት አባላት በእስራት መቀጣታቸው ተሰምተዋል። በህገወጥ የሰዎች ዝውውር ተሰማርተዋል የተባሉ አንድ ከፍተኛ የአገር መከላከያ ሰራዊት አዛዥን ጨምሮ 2 የሰራዊቱ አባላት በ8 ዓመት ከ5 ወር ጽኑ እስራት ተቀጥተዋል። አባላቱ ቅጣቱ የተላለፈባቸው ትናንት በአርባ ምንጭ ከተማ በተሰየመው የጋሞ ዞን ከፍተኛ ፍርድ ቤት ባሳለፈው የፍርድ ውሳኔ ነው። ቅጣቱ የተወሰነው በሰራዊቱ የደቡብ እዝ 202ኛ ኮር አንደኛ ሬጅመንት አዛዥ ሻምበል መብራቱ ታዴና በሬጅመንቱ የኦራል አሽከርካሪ በሆነው ወታደር ጌታቸው ክብረት በተባሉት ላይ እንደሆነም ተገልጿል። አዛዡና የሰራዊቱ አባል ቅጣቱ የተወሰነባቸው ህዳር 16 ቀን 2016 ዓ.ም 52 ኤርትራውያንን በሰራዊቱ የኦራል ተሽከርካሪ በመጫን ወደ ኬንያ በማሻገር ላይ እንዳሉ በመያዛቸው መሆኑን የጋሞ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሽመልስ ጮራ ተናግረዋል። የፌዴራል ፍትህ ሚኒስቴር አቃቢ ህግ ክሱ በውክልና በጋሞ ዞን ከፍተኛ ፍርድ ቤት እንዲታይለት ባቀረበው የክስ መዝገብ መሰረት የተከሳሾቹን ጉዳይ ሲመለከት መቆየቱን የጠቀሱት ፕሬዝዳንቱ ተከሳሾቹ የሰዎች ዝውውር ወንጀሉን የፈጸሙት ለግዳጅ የተሰጣቸውና የሰሌዳ ቁጥሩ መከላከያ ኮድ 22347 የሆነ ኦራል ተሽከርካሪ በመጠቀም እንደሆነም ተገልጿል። ሰዎቹን በማጓጓዝ ላይ እንዳሉ የተያዙትም በደቡብ ኢትዮጵያ ክልል አሌ ዞን ቀርቀርቴ በተባለ የገጠር ቀበሌ ውስጥ ነው። ተከሳሾቹ በፎቶ በሰነድና በሰው ምስክር የቀረበባቸውን ክስ ሊያስተባብሉም አልቻሉም። ፍርድ ቤቱን በእያንዳንዳቸው በ8 ዓመት ከ5 ወር ጽኑ እስራትና በ10 ሺህ ብር የገንዘብ መቀጮ እንዲቀጡም ወስኖባቸዋል።
ወደ ቀጣዩ መረጃችን ስናልፍ አራተኛ ቀኑን በያዘው የዘመቻ አንድነት ውጊያ የአማራ ፋኖ በጎጃም በተለያዩ አውደ ውጊያዎች አስደናቂ ኦፕሬሽን መፈጸሙን ተናግሯል። በአውደ ውጊያውም አንደኛ ኮሎኔል ታደሰ ሙሉነ ብርጌድ በሰራዊቱ አስደናቂ ኦፕሬሽን አማሬት ከተማን መቆጣጠር ችሏል። በከተማው የነበረው አብዛኛው የአገዛዙ ኃይል እንደተደመሰሰና የተረፈውም ቻይና ካምፕ ወዳለው ኮንክሪት ምሽግ ገብቶ እንዳመለጣቸው መረጃዎች ወጥተዋል። ኮሎኔል ታደሰ ሙሉነ ብርጌድና ሶስተኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ዳጊ ከተማ ላይ ከፍተኛ ተኩስ በመክፈት በአገዛዙ ላይ ከፍተኛ ኪሳራ ማድረስ እንደተቻለም ተሰምቷል። ሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጂት ብርጌድ ኮርክ ከተማ ላይ ደፈጣ በመጣል 3 ሚሊሻዎች እንደተገደሉም ተሰምቷል። ከዚህ በተጨማሪም ልዩ ኦፕሬሽን በባህር ዳር ከተማ እንደተፈጸመና የቀበሌ 8 ኮሚኒቲ ፖሊሲንግ ዋና አዛዥ የነበረው ምክትል ሳጅን ጌታቸው በቀለ እንደተገደሉ ተገልጿል። በተያያዘ መረጃ ደግሞ የአማራ ፋኖ በጎጃም አመራር የሆነው አርበኛ ዘመነ ካሴ ጥብቅ መልእክት አስተላልፏል። አርበኛ ዘመነ ካሴ ያስተላለፈው መልእክትም እንደሚከተለው ይነበባል። ማናቸውም አይነት ለአንድ ዓላማ የተሰባሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካም ይሁን የኛ አይነት ህዝባዊና አብዮታዊ ትግሎች የራሳቸው ባዮሎጂ አላቸው። ከአንድ የእድገት ምዕራፍ ወደ ሌላኛው የሚሸጋገሩበት ተፈጥሯዊ ዑደት አላቸው። ልክ አባ ጨጓሬ ከእንቁላል ተነስቶ ወደሚያምር ቢራቢሮነት የሚቀይርበት አይነት የህይወት ዑደት ማለት ነው። ይህን በቅጡ የሚረዱ የአማራ ፋኖ አመራሮች በዚህ ቅጽበት የቆምንበት አንድ በአንድ ሜትር የሆነ መሬትና ሁኔታ እንኳን በዚህ የለውጥ ሂደት ውስጥ ያለ ለውጥንም የፈለገ መሆኑን በመገንዘብ ላለፉት 3 ወራት በአንድ እጃቸው አደረጃጀቶችን በመፈተሽና በመልሶ ማደራጀት በጥልቅ ግምገማና እርማት አካባቢያዊ አንድነቶችን በማበጀት በአመራርና ኮማንዶ ስልጠናዎች ራሳቸውን ሰቅዘው ይዘው በሌላ እጃቸው ጠላት ላይ በመተኮስና የብልጽግናን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ካምፕ በማፍረስ አብዮቱን ሊጠልፉ ያሰፈሰፉ የሩቅና የቅርብ ኃይሎችን በየግንባሩ በመመለስ ላይ የተጓዙ ባበጁበት ወኔውና ጉልበቱ ተመቶ የስርዓቱ ጓዳ ጎድጓዳ ተገኝቶ የዳንኤል ክብረት የክህደት አፍ ብቻ የቀረው የአብይ አህመድ ዘረፈጂ ቡድን ፋኖ ተራክሟል፣ ፋኖ አርጅቷል፣ ፋኖ አንድ ጥይት መተኮስ አቅቶታል፣ ፋኖ ቁሞ መተኮስም ሆነ በአንድ መቆምም ተስኖታል ሲለን ነበር በማለት አርበኛ ዘመነ ካሴ መልእክቱን አስተላልፏል። አርበኛው አስከትሎም ይህንን የብልጽግና ስንፍናና ድንቁርና በቅጡ የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሉና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጎረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ወንዝ ሆኖ ቆላውንና ከተሞችን ሳይቀር አጥለቅልቆታል። የብልጽግናን ጉርፍ ከዚህም ከዛም እያግተለተለ ጠራረገው። ምድሩም ሰማዩም በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። በዚህ የተደናገረውና እየተደናገጠ የብልጽግና የሙት ስብስብ እነገሌ መርተዋቸው ጀነራል ገሌ አቀናጅቷቸው የሚል ለሰሚ የሚያስንቅና የሚያስቅ መግለጫ የአብይ አህመድን የዘር ማጥፋት ፕሮጀክት ሚዲያ ላይ በሚመራው ተቋም በኩል አውጥቷል። የኛ ትግል ከሌላ የተዋሰው ርዕዮት ከሰው የተዋሰው ጠመንጃና ጥይት የተበደረው መሪ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም። ሁሉም በአማራ ልጆች አዲስ አስተሳሰብ ለአማራ የሆነና እየሆነ ያለ ትግል ነው። ድል ለማድረግ የሚያስፈልገው ሁሉን አቀፍ ብቃትና ችሎታ እኛ የአማራ ታጋዮች እጅ ላይ መዳፍ ላይ ይገኛል። የአማራ ክንድ አንቆ ይዟቸዋል፣ አንቀርቅቦ ከአፈር ይደባልቃቸዋል። ከዚህ አኳያ ዘመቻ አንድነት ብዙ ጥልቅ ግቦችን ያዘለ ዘመቻ ነው። አንደኛውን ግብ 100% መጥቷል። የአማራን ትግል በአንድ መዋቅር በመጠርነፍ ምዕራፍ 1 ይጠናቀቃል። የትግሉን አንድነት አረጋግጦ ወደ ምዕራፍ 2 ግዙፉ ስትራቴጂክ ግብ ይንቀሳቀሳል። የአማራ ህዝብ የድል ካባ ይጎናጸፋል ሲል ነው አርበኛ ዘመነ ካሴ መልእክቱን ያስተላልፈው። አርበኛ ዘመነ አስከትሎም በዚህ አጋጣሚ የ21ኛው ክፍለ ዘመን ካሊጉል አብይ ሆይ አማራ በጅብ ግልገል ሳይሆን በእምዬ ምኒልክ፣ በአጼ ቴዎድሮስ፣ በልጅ ኢያሱ፣ በበላይ ዘለቀና በጀኔራል አሳምነው ጽጌ ግልገሎች እየተመራ ገጥመዋል። እጣ ፋንታም አሳፋሪ ውድቀት ነው። የአማራ ጀግኖች ትግል ጅብ ሆኖ ይበልሃል። አማራን ጨርሰ ሳታጠፋው በህብረቱ ያጠፋል፣ በፍጹም አንድነቱ ያሸንፋል። በጅብ ቆዳ ሳይሆን በአባቶቹ አምላክና በአባቶቹ ጥበብ የሚታገዘው አዲስ ትውልድ መቀመቅ ይከታል ሲል አርበኛ ዘመነ ካሴ መልእክቱን በዛሬው ዕለት አስተላልፏል።